ታረጋ አይገባም። እሱ እኮ በቃ ስራውን ነው እየሰራ ያለው። ለምን ታስጨንቀዋለህ? ቆይ እኔን አታምነኝም? አላምንሽም ለሊ። እንደዛ ታምሽ ሄደሽ ደህና ነኝ አትበይኝ። ቆይ እኔ ላንቺ የሩቅ ሰው ነኝ? አይደለህም። እና ታዲያ ለምንድን ነው እንደዚህ የምትሆኚው ለሊ? እንዴት ሆንኩኝ? እስኪ ተመልከተኝ። በጣም ደህና እኮ ነኝ ባቡሬ። ታዲያ ቆይ ለምንድን ነው እንደዚህ የምትሆኚው ለሊ? እስኪ ተመልከተኝ። አሁን እኮ በጣም ደህና ነኝ። ይሄን አልቀበልሽም ለሊ። እኔ ራሴ በራሴ መንገድ አጣራሁ። ሄሎ እንዴት ነሽ? ዶክተር ነኝ። አውቀሽኝ? ምትቼ ከሆነ አሁን ትመጫለሽ? በጣም ይቅርታ። እሺ በቃ ሆስፒታል አካባቢ ነኝ። ሰላም የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ፋይን ነው ወይ? ዛሬ አደይ ድራማን እንዴት አያችሁት? በጣም ደስ የሚል አሪፍ አካሄድ ነው የሄደው። እኔ በጣም ነው የተመቸኝ እውነት ለመናገር። እንግዲህ ለሊ ሁሉን ሰው ነው ያስጨነቀችው። በለሊ ጉዳይ በጣም ተጨንቋል። ዲፕሬሽን ውስጥ ገብተዋል ማለት ይቻላል። ለሊ ይህን ያክል ምን ሆና ነው? ምንዋን አሟት ነው እንደዚህ ለሰዎቹ የሆነችውን ነገር አልናገር ብላ ሰዎቹን ዲፕሬሽን ውስጥ ድብርት ውስጥ የከተተቻቸው? እኔ የሌለን የገረመኝ ብቻ። እስቲ ምን ታስባላችሁ? የለሊ ህመም ምንድን ነው? ባቡሬውላ መኝታ ቤቷ ገብቶ ወረቀቱን ለማግኘት ሲፈትሽ ነበር። ልክ እንዳገኘ ነው የገባችበት። ከዛም በኋላ እንዴት መኝታ ቤቴ ትገባለህ? ያለ ፍቃዴ እንዴት መኝታ ቤቴ ገብተህ መኝታ ቤቴን ትበረብራለህ? ብላ ስትጨውበት ስትቆጣ ነበር። ብቻ በራሴ መንገድ ቢሆን ይህንን ጉዳይ አረጋግጧለሁ፣ ይህንን ጉዳይ ደርስበታለሁ ብሏት ነው የሄደው። ቀጥታ ወደ ዶክተሩ ጋር ነው ሄደው። ዶክተሩ ጋርም ሄዶ ዶክተሩን ለማናገር ሲጥር ነበር፣ ሲያወራ ነበር። ዶክተሩ ግን ያለ ታካሚ ፍቃድ ይህንን ማድረግ አልችልም፣ የሙያዊ ግዴታዬ ነው፣ ይህንን ለአንተ መናገር አልችልም ብሎ ሲከራከረው ነበር። ከዛም በኋላ ውጣልኝ ሲለው ነበር። እንዲሁም ከዶክተሩ ጋር ተካራ ምናምን ገጥመው በሴኩሪቲ ነው ወደ ውጪ ያስወጣው ማለት ነው። በሌላ በኩል አደይም እንግዲህ ከለሊ ጠይቃ ለሊ ምንም አይነት መልስ አልሰጥ ስላለቻት እሷም ዶክተሩ ጋር ሄዳ ከዶክተሩ ጋር ስትጨቃጨቅ ነበር። ዶክተሩም ምንም ሊነግራት አልቻለም። ይህ ከታካሚ ጋር ያለኝ ግንኙነት ነው፣ ስለዚህ ለአንቺ ምንም የምነግርሽ ነገር አይኖርም ሲላት ነበር። እውነት ለመናገር ሰውየው ልክ ነው። ሙያዊ ስነ ምግባሩ ነው እየተወጣ ያለው። ግን እንዳያችሁት መጨረሻ ላይ ለሊ በጣም ስታስቸግር፣ አደይ በጣም ስጨቀጭቀው ነበር። ሆስፒታል ውስጥ ከስራ ሲወጣም ጠብቃ ስታወራው ነበርና ከንዝነዛ ከጭቅጨቃ ብዛት ደውሎላታል፣ ለአደይ ደውሎላታል እና ነይ በቃ ምናምን ሲላት ነበር። አሁን አደይ ከዛ ወጥታ ወደዛ እየሄደች ነው። ለአደይ ይነግራታል ወይስ አይነግራትም? ለምንድን ነው የጠራት? ሊነግራት ነው ወይስ ለምንድን ነው? ምንስ ታማ ይሁን ለሊ ይሄን ያክል ብቻዋን እየተሰቃየች ነገሩን የምትደብቃቸው? ምን ታማ ነው? ምንዋን አሟት ነው? ብቻ እስቲ በዚህ ጉዳይ ላይ ያላችሁ አስተያየት፣ በዚህ ጉዳይ ላይ ያላችሁ ግምት እስቲ በኮሜንት መስጫ ሳጥን ላይ ያስቀምጡልኝ። በሌላ በኩል ደግሞ ኪንጎ እና ቅምጥል ትንሽ አታካራ ውስጥ ገብተው ነበር። ኢቭን ኢፍ ቅምጥል ዳይመንድን ተናግረዋለች። ዳይመንድም ደብሮታል ምናምን ነገር። ብቻ መጨረሻ ላይ ከኪንጎ ጋር እንደምንም ተመቻምቸዋል። ከዛ ነው ሸራ ሊጓተቱ ሲሉ የሆነ ሰው መጥቶባቸዋል። ሰክረው ሸራ ሊጓተቱ ሲሉ የሆነ ሰው መጥቶባቸዋል። ማን ይመጣባቸው? ባቡሬ ወይስ ማዘሯ ወይስ ማን ይመስላችኋል እነ ኪንጎ ላይ የመጣው ብላችሁ ታስባላችሁ? እስቲ ያላችሁን ግምት አስተያየት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክቷን
መጫን እንዳይዘነጋ አባዬ።